በስልካችሁ ብቻ ምርጥ ቪዲዮዎችን ማቀናበር ትፈልጋላችሁ? ዛሬ በብዙዎቻችን ስልክ ላይ የሚገኘውን የካፕከት መተግበሪያ ዋና ዋናና ፍጹም ሊቀየሩ የማይገባቸውን ፊቸሮች በአጭርና ግልጽ በሆነ መንገድ እናያለን። ለዩቲዩብ፣ ለቲክቶክ እና ለሪልስ የሚሆኑ ቪዲዮዎች ለመስራት እነዚህ መሳሪያዎች ማወቅ ግድ ይላል። ሰብስክራይብ ማድረጋችሁን እንዳትረሱ። ወደ ስራው እንግባ። አሁን ኤዲት ማድረግ የፈለግነውን ቪዲዮ አዳርገናል። ባለፈው ያው ስለ ካፕከት ከከፈትነው በኋላ ያሉ ገጽታዎችን ለማየት ሞክረናል። ዛሬ ላይ የምናየው ደግሞ እነዚህን ከታች የምታያቸውን ኤዲት፣ ኦዲዮ፣ ቴክስት፣ ኢፌክት፣ ኦቨርላይ፣ ካፕሽን እና ሌሎችም የካፕከት መሰረታዊ ፊቸሮች አሉ። አንድ ሰው ቪዲዮ ኤዲት ለማድረግ የሚጠቀማቸው ናቸው እነዚህ ማለት ነው። በመጀመሪያ ደረጃ ይቺ የመቀስ ምልክቷን ኤዲት የሚለውን ላይ ማለት ነው። ኤዲት የሚለው ስንነካ የተለያዩ ፊቸሮች መጥተዋል እዚህ ጋር። ለምሳሌ ሰብ ፊቸሮች አሉት። ስፕሊት፣ ቮሊዩም፣ አኒሜሽን፣ ኢፌክት፣ ሪሌት፣ ስፒድ፣ ዊት፣ ክሮፕ፣ ዱፕሊኬት፣ ሪፕሌስ፣ ኦቨርላይ፣ አድጀስት፣ ፊልተር፣ ሪተች፣ ቪዲዮ ኳሊቲ፣ ሪሙቭ ባክግራውንድ እና ሌሎችም አሉ። ይሄ ካፕከት ፕሮ ስለሆነ ትራንስፎርም እዚጋ ዋና ዋናዎችን ለማየት ሞክራለን። እዚጋ ቢያንስ 4 ወይም 5ቱን ለማየት ሞክራለን። በመጀመሪያ ደረጃ የምናየው ስፕሊት የሚለው እናያለን። ስፕሊት ማለት ለምሳሌ እዚጋ የማትፈልጉት ቪዲዮ መሀል ላይ ካለ ከት አውት አድርጎ ለማውጣት ለመቁረጥ የምንጠቀመው መሳሪያ ነው ማለት ነው። ለምሳሌ እዚጋ ሪከርድ ያደረጋችሁት ቪዲዮ ላይ ጸጥታ ካለ ወይም ሌላ የሚረብሽ አካልም ካለ ያንን ከት አድርጎ ወይም ቆርጦ ለማውጣት ይጠቅመናል ማለት ነው። ለምሳሌ እዚጋ መቁረጥ የፈለጋችሁት ቦታ ላይ ይሄንን ትወስዳላችሁ። ያው እዚጋ ማጫወታችኋል። እዚጋ ፕላይ አድርጋችሁ ያጫወታችሁ የትኛው ፓርት ነው ከት አድርጌ ማውጣት የሚችለው የሚለውን ነገር መጀመሪያ ታያላችሁ። ከዛ በኋላ ይሄንን ትክክለኛው ቦታ ላይ ታስቀምጡና ስፕሊትን ትጫናላችሁ። ስፕሊት ካረጋችሁ በኋላ ከየትኛው ቦታ ነው መቆረጥ ያለበት? ለምሳሌ 18 ሰከንድ ሊሆን ይችላል፣ 20 ሰከንድ ከዛ በላይ ሊሆን ይችላል። አላስፈላጊ ፓርትን ከት አድርጋችሁ ታወጣላችሁ ማለት ነው። እዚህ ጋርም ደግሞ ምን አደርጋለሁ? ስፕሊት አረጋለሁ ማለት ነው። ስለዚህ የምን አደረገ? ቪዲዮ ለሶስት ቦታ ተከፈለ ማለት ነው። ስለዚህ እኔ የማልፈልገው ይሄኛው ፓርት ሊሆን ይችላል፣ ይሄኛው ከቀኙ ወይም ከግራ በኩል ያለው ፓርት ወይም መሀል ላይ ያለው ፓርት ሊሆን ይችላል። ስለዚህ ይህንን ፓርት ምን አደርጋለሁ? ዲሌት የሚለው ጫንና ዲሌት አደርገዋለሁ ማለት ነው። አሁን ምን አደረገ? ጠፋ ማለት ነው። ስለዚህ በዚህ መልኩ ማድረግ ትችላላችሁ ማለት ነው። ልክ ለቪዲዮ ብቻ አይደለም። እዚህ ጋር ኦዲዮ በምንጨምሩበት ጊዜም ኦዲዮንም እንደዚህ በዚህ መልኩ ስፕሊት አድርጋችሁ ዲሌት ማድረግ ትችላላችሁ ማለት ነው። ስለዚህ በዚህ መልኩ ስፕሊትን አይተናል። ወደ ቀጣዩ ስንሄድ ቮሊዩም አለ። የድምፁ ማለት ነው። የቪዲዮ ድምፅ ምን ያህል ነው መሆን ያለበት የሚለውን ይወስንልናል። ለምሳሌ ቮሊዩማችሁ እዚህ ጋር አውቶማቲካሊ እሱ ያስቀምጥላችኋል። 1500 በላይ ብታደርጉት አሪፍ ነው፣ አሪፍ ድምፅ እንዲኖረው። ስለዚህ ቪዲዮ ወይም ፎቶ ስከታችሁ ከዛ እዚህ ጋር አለ ሪዲዩስ ኖይስ። ይሄን ኦን ብታደርጉት አሪፍ ነው። ምክንያቱም ቪዲዮ ሪከርድ ስታደርጉ በዙሪያችሁ የተለያዩ ድምፆች ሊገቡ ይችላሉ። አላስፈላጊ ድምፆች ወይም ጫጫታዎች ሊሆኑ ይችላሉ። የእቃዎች ወይም ሌሎች ጫጫታዎች ሊሆኑ ይችላሉ። እነዛን ሪዲዩስ ያደርግላችኋል፣ ይቀንስላችኋል። ስለዚህ ኦን ብታደርጉት ቪዲዮ ወይም ፎቶ ሪዲዩሲንግ ያደርግላችኋል፣ ኖይዙን ሪዲዩስ ያደርግላችኋል ማለት ነው። ሌላው እዚህ ጋር የምናየው አኒሜሽን ነው ማለት ነው። አኒሜሽኖች አሉ። ስለዚህ ቪዲዮ ምን አይነት አኒሜሽን መጠቀም ይመቻችኋል የሚለውን አኒሜሽንን መጨመር ትችላል። ለምሳሌ ከዚህ ውስጥ እናንተ በተመቻችሁ መልኩ የተለያዩ ነገራቶች አሉ። ቪዲዮአችን ጋር ይሄዳል ወይም ለኛ አሪፍ ነው የምትሉትን ነገር ማስገባት ትችላላችሁ። ለምሳሌ ያሉ ሰሌክት አደረኩ ማለት ነው። ቪዲዮአችሁ ይበልጥ ማራኪና እንዲሆን ያደርግላችኋል። ይሄ አኒሜሽን ነው ማለት ነው። ሌላው ኢፌክት ነው። እዚህ ጋር ኢፌክት፣ ቪዲዮ ኢፌክት አለ፣ ቦዲ ኢፌክት አለ እዚህ ጋር። ስለዚህ ቦዲ ኢፌክት እና ቪዲዮ ኢፌክት ብቻ እናያለን። እነዚህኞቹን ኢፌክት መጠቀም ትችላላችሁ። ስለዚህ ቪዲዮ ኢፌክት ማለት ቪዲዮአችሁ ላይ የተለያዩ ማስገባት ቪዲዮ ኢፌክት ማስገባት ከፈለጋችሁ ይሄን ትጫናላችሁ። ለምሳሌ እኔ መጀመሪያ ላይ መጣውን ክሊክ ላድርግ። የተለያዩ ኦፕሽኖች አሉ። ቪዲዮ ወይም ፎቶ ስከርት ጀርባክ የተለያዩ አማራጮች አሉ። ለምሳሌ ኢንትሮ ኤንድ አውትሮ እዚህ ጋር የፈለጋችሁትን በጣም ብዙ ስላሉ እናንተ መምረጥ ትችላላችሁ። ቪዲዮአችሁ ይበልጥ
ሳቢና ማለት አድ ያረኩትን ያራችሁ ተቸግራችኋል። አሪፍ ስቱዲዮ የለኝም ብላችሁ ስራችሁን አቁማችኋል። እንግዲህ አስተረጋጉ፣ ምንም ውበቱን ጨምሮልኝ አስተረጋጉ፣ ምንም ሌላው ቦዲ ኢፌክት ነው። ለምሳሌ ቪዲዮ ቦዲ ኢፌክት የሚባለው የተለያዩ ቦዲዎች አሉ። ለምሳሌ ይሄን እስቲ ይሄን አድ እናድርግና ቪዲዮ ወይም ፎቶ ስቀርጹ የጀርባው ክፍል መቼ ያላችሁ ተቸግራችኋል። አሪፍ ስቱዲዮ የለኝም ይበልጥ ሳቢና ማራኪ እንዲሆኑ የጠቅሟቸዋል አኒሜሽን ኢፌክቶች ማለት ነው። ሌላው ድሌት የሚለው ነው። የማይፈለግ ቪዲዮ ካለ ለምሳሌ ይሄንን ድሌት ማድረግ ትችላላችሁ። አሁን ጠፋ ማለት ነው። ድሌትን አይተናል። ስፒድ ቪዲዮአችሁ ፍጥነት ምን ያህል መሆን አለበት የሚለውን ነገር ጨምርላችኋል ማለት ነው። ለምሳሌ ኖርማሉ ዋን ኤክስ ብታደርጉት ለምሳሌ ቱ ኤክስ ብታደርጉት ከሆነ ፈጥናል ማለት ነው። ለምሳሌ እናንተ በሚፈጥን መልኩ 1.2 1.3 1.5 ወይም ከአንድ በታች 0.98 ማድረግ ትችላላችሁ። ነገር ግን ኖርማል የሚመከረው አንድ ላይ ነው። አውቶማቲካሊ እሱ ራሱ ያስቀምጥላችኋል። በዚህ መልኩ እንትን ትላላችሁ ማለት ነው። እሺ ሌላው ክሮፕ እዚህ ጋር የምናየው ክሮፕ እናያለን። ክሮፕ ማለት አላስፈላጊ ፓርት ካለ አላስፈላጊ ፓርትን ቆርጦ ማውጣት ነው። ለምሳሌ ዳር ላይ የትኛው ፓርት መቆረጥ አለበት እንደዚህ ታስተካክላላችሁ። እናንተ መቆረጥ የፈለጋችሁትን ራይት እዚህ ጋር የራይት ምልክቷን ታስቀምጣላችሁ። ሌላው እዚህ ጋር 9:16 ነው ቪዲዮአችሁ ማድረግ የፈለጋችሁት ክሮፕ ማድረግ የፈለጋችሁት 16:6 ነው። አንድ በአንድ ወይ ሬሾ ነው ወይ ሬሾውን ትመርጣላችሁ ማለት ነው። ለምሳሌ እኔ ለዩቲዩብ እስከሆነ ድረስ 16:9 ይለዋለሁ ማለት ነው። ወይም 9:16 ትጠቀማለሁ። ስለዚህ ከዛ በኋላ ምን ታደርጋላችሁ? የትኛው ፓርት እንደዚህ እያደረጋችሁ መቆረጥ ያለበት ለምሳሌ እዚህ ጋር ያላስፈላጊ ጽሁፎች ወይም ካፕሽኖች ካሉ እነዛን ለማስወገድ እንጠቀማለን። ወደ ላይ እንደዚህ ድራግ አድርገን ማጎተተ ነው ማለት ነው። እዚህ በዚህ መልኩ ራይት ታደርጋላችሁ ማለት ነው። መሰረታዊ ካፕከት ፊቸሮች ከኤዲቲንግ ጀምረን ለማየት ሞክረናል። እንዲሁም የኤዲቲንግ ሰብ ፊቸሮች አሉ፣ እነዛንም ለማየት ሞክረናል። ዛሬ ክፍል 2 ይሄን ይመስላል። በክፍል 3 እንገናኛለን። ስለዚህ ከዛ በፊት ግን ለቻናሉ አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ። እንዲሁም ማንኛውም ጥያቄ ወይም አስተያየት ካላችሁ ኮመንት ላይ አስቀምጡልኝ።